ለአንድ ዘመናዊ ከተማ የተቀናጀ የፍሳሽ አወጋገድ ስርዓት መኖር የግድ ይላል። እንግዲህ በመዲናችን አዲስ አበባም በተለይ ደግሞ የፍሳሽ አወጋገድ ስርዓቱን ዘመናዊ ለማድረግ ከቅርብ ዓመታት ወዲህ በርካታ ስራዎች እየተሰሩ ይገኛሉ። ባለፈው ሳምንት እንግዲህ ባስቃኘናችሁ ፕሮግራማችን ላይ በተለይ ደግሞ ፍሳሽን በመስመር የማስወገድ ስራ በሰፊው እየተሰራ ነው። ከግለሰብ ቤት ጀምሮ እስከ ፍሳሽ ማጣሪያ ድረስ ውስጥ ለውስጥ በተቀበሩ ቱቦዎች ፍሳሽን በማጓጓዝ ፍሳሽ ይጣራል። ዛሬም እንግዲህ ከዚህ ከፍሳሽ ማጣራት ጋር የተያዘ ርዕሰ ጉዳይ ነው ይዘን የመጣ ነው። አሁን የሚገኘው ቃሊቲ ፍሳሽ ማጣሪያ ጣቢያ ነው። ምን ይመስላል አጠቃላይ የፍሳሽ ማጣራት ሂደቱ የሚለውን አብረን እንቃኛለን። ተከተሉኝ። ሰላም አቶ ምስባህ፣ ሰላም ነው? እንዴት ነህ? አለን ሁሉ ሰላም፣ ስራ ጥሩ ነው? እንግዲህ ቀደም ሲልም መግቢያ ላይ እያስተዋወቅኩ ነበር። ዛሬ የእናንተ የፍሳሽ ማጣሪያ ጣቢያ አጠቃላይ ሂደቱ ምን ይመስላል የሚለውን ነው ለመቃኘት እዚህ የተገኘሁትና በቅድሚያ አንተ ራስህን አስተዋውቅልኝ የስራ ኃላፊነትን ጨምረክ። ስሜ ምስባህ ኤልያስ ይባላል። የጣቢያው ኬዝ ማናጀር ነው። መልካም። ቃሊቲ ፍሳሽ ማጣሪያ ጣቢያ ምን ይመስላል አጠቃላይ ሂደቱ የሚለውን ከማየታችን በፊት የተወሰነ መረጃ እንድሰጠኝ፣ መቼ ተቋቋመ የሚለውን ነገር አንሳልኝና። ምናልባት የመጀመሪያ የተቋቋመው በ1975 አካባቢ ኦፕሬሽን የጀመረና ምናልባት አሮጌ አይነት ቴክኖሎጂ የነበረ ወይ ደግሞ በተፈጥሮ አይነት የማጣራት ሂደት የነበረው ነው። ግን በ2010 አካባቢ ደግሞ በዘመናዊ ቴክኖሎጂ የተቀየረበትና የመጀመሪያው በቀን ወደ 7600 ሜትር ኪዩብ ፍሳሽ ማጣራት የሚችል አቅም የነበረው ነው። አሁን ደግሞ ወደ 100,000 ሜትር ኪዩብ አቅም ያደገ ነው ማለት ነው። እንደዚሁም ደግሞ ቴክኖሎጂው በተሻሻለ ደረጃው የጠበቀ ፍሳሽ ማጣራት የሚችልበት ደረጃ ላይ ነው ማለት ነው። ከ1975 ጀምሮ እስከ 2010 ድረስ ግን በተፈጥሯዊ መንገድ ነበር። ፖንድ ዌስት ስታቢላይዜሽን ፖንድ በሚለው ቴክኖሎጂ ነበር የሚያጣራ። አሁን ግን ዘመናዊ የተለያዩ ማሽኖች ተገጥመውለታል። እንዳልሽው ማሽኖች ተገጥመው ቴክኖሎጂውን አፕዴት አድርጎ የተሻለ ጥራት ኳሊቲ ያለውን ፍሳሽ የማጣራት ሂደት ነው ማለት ነው ያለው ማለት ነው። ስለዚህ አጠቃላይ ምን ይመስላል ሂደቱ ከመነሻው ጀምሮ እስከ መጨረሻው ድረስ ወደ ውስጥ ገብተን ማየት እንችላለን። መልካም። እዚህ ጋር ምናልባት መጀመሪያ ፍሳሹ ፊዚካሊ የምናይበት ቦታ ነው ወይም ኢንፍሎ ቻምበር ይባላል። እንደምታዩ ፍሳሹ ምናልባት እነዛ ሁለት ትላልቅ ፓይፖች አሉ። እስከ 1500 ሚሊ ሜትር ሳይዝ ያለው አዲሱ ከማስፋፊያው ጋር ፕሮጀክቱ እንዳልኩሽ ቅድም 2010 ሲስፋፋ ጀስት ምናልባት ያንን መስመር ዘረጋ ነው። በዚህ ሳይድ ደግሞ የሚታየው አነስተኛ 900 ሚሊ ሜትር ሳይዝ ያላት ደግሞ የቆየ ድሮ በ975 አካባቢ ያልኩሽን እሱን የሚያስመጣ መስመር ነው ማለት ነው። ይሄ ፍሳሽ ከተለያየ አካባቢ በመስመር ይመጣል። ለምሳሌ አካባቢዎቹ ብንጠቅስ ካሉን አዲስ አበባ ክፍለ ከተሞች በዋናነት 7 ወደዚህ ይመጣሉ ማለት ነው። 7 ክፍለ ከተማ እዚህ በዋናነት 7ቶቹ ወደዚህ ይመጣሉ። ከመጣ በኋላ እዚህ ጋር የመጀመሪያኛ ፊዚካል ኦፕሬሽን የምንጀምርበት ነው ማለት ነው። የፍሳሹ ይዘት አይተን አንዳንዴ ያው ኢሌጋል ነገር አለ። በሆነ መልክ ኢሌጋል የሚመጡ ፍሳሾች ኮንትሮል የምናደርግበት ነው እና በአይናችን አይተን እና እዚህ ጋር ደግሞ እንደምታዩ ኮርስ ስክሪን ይባላል። ባዕድ ነገሮች እንዳይገቡ እዚህ ጋር መቆጣጠሪያ ያግድልናል። ይሄ 75 ሚሊ ሜትር ሳይዝ ያላቸው ቆሻሻዎች እዚህ ጋር ይታገዳሉ። በጀስት ይሄ እንደምታዩ ስክሪን ነው የምንለው፣ ማኑዋል ስክሪን ነው። እነዚህ ጋር ባስኬቶች አሉ። እዛ ጋር ፎርካ ነገር ለሹካ ነገር አለ፣ እናወጣለን ማለት ነው። ለምሳሌ ቅድም እንዳልኩት ባዕድ የሆነ ነገር ለምሳሌ አንደኛ እችኛዋ ደለል ባዕድ ከምንላቸው ነገሮች አንዱ ነው። ስለዚህ ሌላም ባዕድ ነገሮች ብዙ ነገር አለ፣ የማይመጣ ነገር ግን የለም። ብዙ በተለይ ከአጠቃቀም ጉድለት በየመንገዱ የተሰባበሩ ማንሆሎች ይችላሉ። እንደዚያ ነገር ተያያዥ ነገሮች አሉ ማለት። ስለዚህ ፍሳሽ ከመጣ በኋላ እንደዚህ ዞርና በዚህ ሳይድ ፊት ለፊት እንደምታዩ እነዚህ ሆፐር ይባላል። ተሽከርካሪ ፍሳሽን ይቀበላል ማለት ነው። በዚህ ጋር በመስመር ይመጣል። እዚህ ጋር ደግሞ ተሽከርካሪ ፍሳሽ በተለይ ሴፕቲክ ዌስት ምንለው አይነት አለ። ሴፕቲክ ዌስት ብለን የምንጠራው ምንድነው? ዘመናዊ መስመር ቢኖር በመስመር መነሳት የሚችል ፍሳሽ፣ አካባቢ ደግሞ መስመር ባለመዘርጋቱ በተሽከርካሪ ይነሳል። እኛም ከዚህ በፊት የተሽከርካሪ ፍሳሽ ማስወገድ ሂደትን ስንቃኝ ነበር። በተሽከርካሪ የሚነሳ ፍሳሽ እዚህ ጋር ዳምፕ እናደርጋለን ማለት ነው።
መልካም ስለዚህ በተሽከርካሪ በመስመርም ተቀብላችሁ ነው ወደ ማጣሪያው የሚሄደው ፕሮሰስ ሂደት ይሄዳል ማለት ነው። መልካም ስለዚህ እዚህ ጋር የመጀመሪያው ሂደት የሚጀምርበት ነው። ከዛስ በኋላ ወዴት ይሄዳል? ከዛ ቀጥሎ ስቴፕ ደግሞ በዛች ማዶ የምናያቸው እዛ ጋር አለ። ስለዚህ እዛ ሄደን ደግሞ ማየት እንችላለን። መልካም ቅድም ያየነው ጀስት ተመሳሳይ ነው። የደረጃ የፍሳሽ ማጣራት ደረጃው ነው። እዛ ጋር ኢንፍሎ ቻምበር ላይ ያየነው ፍሳሽ ቆሻሻው እስከ 80 እስከ 75 ሚሊ ሜትር ሳይዝ የሚያስወግድልን ነው ማለት ነው። እዚህ ጋር ደግሞ ተመሳሳይ ነው። ሳይዙ እየቀነሰ ይመጣው እስከ 20 ሚሊ ሜትር ሳይዝ ቆሻሻ ያስወግድላል። ልዩነቱ እዛ ጋር ማኑዋል ነበር። እዚህ ጋር ደግሞ ማሽኑ በራሱ አውቶማቲክ ሆነ መልክ አውቶማቲካሊ ነው የሚሰራው። ስለዚህ ይሰራል በራሱ አሁን ወርዶ ሊያነሳ ወርዶ በዛ ሳይድ ብታይ አካፋው ይዞ ወርዶ እዛች ጋር ዳምፕ ያደርግልናል። እዚሁ ተመሳሳይ ደግሞ እዚህ ገንዳ ይቀበልናል ማለት ነው። ያለ ምንም የሰው ኃይል በራሱ ማሽኑ የሚሰራው ፕሮሰስ አድርጎ የሚያጣራውን አጣርቶ ወደ ቆሻሻው ማጠራቀሚያው እዚህ ጋር ጣል ያደርገዋል ማለት ነው። ገንዳው ላይ ያስቀምጥልናል ያለ ምንም የሰው እንትን ማለት ነው። ስለዚህ ለማጣሪያው ጥንቃቄ ሲባል ነው በዚህ ሂደት የሚያልፈው ማለት ነው። ቢያልፍ ቆሻሻ እዛ ማሽኖች ይጎዳል ማለት ፓምፖች አሉ። እነዛ ፓምፖች እንዳይጎዱ ትልቁ ነገር ነው። መጀመሪያ ደረጃ ያለ ቆሻሻዎች እያስወጣል የሚሄደው ለዛ ነው ማለት እነዛ ማሽኖች ደህንነት ለመጠበቅ ሲባል። መልካም ስለዚህ ቀጣዩ ስቴፕ ወዴት ነው የሚያስገባው? ከዛ በኋላ ሌላ ስቴፕ አለ ከጀርባ አንድ የምናየው ማለት ነው። እሱም ማጣራት ነው ወይስ እሱ የተመሳሳይ ነው? አሁን ስራቸው ምንድነው? ትላልቅ ሳይዝ ያላቸው ቆሻሻዎች እያስወጣ ወደ ደቃቅ ወደ ውሃው ፓርት ብቻ እየሄደ ነው ማለት ነው። ቀጥሎ ያለው ግሪት ኤንድ ግሪሲንቫል ቻናል ይባላል። ከዛ በፊት ግን ምናልባት ዋናው ታርጌቱ ፍሳሽ የጥራቱ ደረጃ ለማወቅ በየ24 ሰዓት ሳምፕል መውሰጃ ፖይንት ማለት ነው። የናሙና ምርመራ የሚወሰድበት እና በየ2 ሰዓት ወይም 200 ሚሊ ሜትር ሳይዝ ያለው ቆሻሻ ሳምፕል ያነሳልናል ማለት ነው። ያለ ምንም ኢንተርፌረንስ ውሎ ምን አውቶማቲክ በራሱ ነው። ምንም እንትን የለውም። ምን አይነት ፍሳሽ እንደነበረ ውሎ ሳምፕል ይወስድልናል ማለት ነው ማሽኑ። ስለዚህ ከዚህ ተወስዶ ላብራቶሪ ሄዶ ይመረመራል። ይዘቱ ቀን ሙሉ ምን አይነት ውሎ እንደነበረ ማረጋገጫ የሚሆን ነገር እናገኛለን። መልካም ከዛ ቀጥሎ ያለው የፕላንቱ ስቴፕ ደግሞ ይሄኛው ግሪት ኤንድ ኤሬትድ ግሪት ቻምበር ይባላል። ምንድነው የሚያደርግልን? እዚህ ጋር 2 ስራዎች ይሰራል። አንድ ተንሳፋፊ የሆኑ ቅባት ይዘት ያላቸው ነገሮች ማስወገጃ ነው። ሁለተኛ ደግሞ ዘቃጭ የሆኑ ማይዋሃዱ ኢነርት ማቴሪያል እንላቸዋለን። እነዛ ማስወገጃ ነው። ስለዚህ አስወግዶ አሁንም ያለ ምንም ኢንተርፌረንስ ይሄ ብሪጅ ይሄ ድልድይ ነገር ነች። ብሪጅ እንለዋለን። ስክራፐር አለው ከታችም ከላይም አካፋ ነገር መጥረጊያ ያለው ጠርጎ ወደዛ ይወስድናል። ወደዚህ ይመጣል ነው። ወደዚህ ሲመጣ እዛች ጋር ገንዳ አለች ከጀርባ በኩል እንደምንቀድ በዛ እንዳየ ነው። ገንዳ ተመሳሳይ ነው። የዘቀጡ ነገሮች ያስወጣልናል ማለት ነው። ገንዳ ውስጥ ጨምርናል። አውቶማቲክ ሆኖ ፓምፕ አለ። ፓምፕ ያስወጣ በዛ ጨምርናል ነው። እንደዚህ ደግሞ ይሄኛው በተመሳሳይ ወደዛ ሳብ አድርጎ ደግሞ ተንሳፋፊ የሚሳፈፉ ቅባት ይዘት ያላቸው ነገሮች እነሱ ነገሮች ደግሞ እዛች ፒት አለች ማጠራቀሚያ ገንዳ ላይ ያስቀምጥልናል። እንግዲህ አሁን ሌላኛው ሂደት ላይ ነው የደረስነው አይደለ? እስካሁን ያየነው ፕራይመሪ ትሪትመንት ፕሮሰስ ኦልሞስት ጨርሰናል። አሁን ሰከንዳሪ ትሪትመንት ፕሮሰስ የምንለው ፓርት ደርሰናል ማለት ነው። እስካሁን ያየናቸው በሙሉ የመጀመሪያ ደረጃ ሂደቶች ናቸው ይባላሉ ማለት ነው። አሁን ደግሞ ሁለተኛ ደረጃ ወይም እኛ ደግሞ ባዮሎጂካል ትሪትመንት ፕሮሰስ የምንለው ቴክኖሎጂ ደርሰናል ማለት ነው። ቴክኖሎጂ ዩኤስቢ ፕላስ ትሪክሊንግ ፊልተር ይባላል። ዩኤስቢ ማለት ፍሎ አናሮቢክ ስላጅ ብላንኬት ነው ማለት። ስለዚህ እዚህ ጣቢያ የሚጠቀመው ቴክኖሎጂ ይሄ ነው። ዩኤስቢ ፕላስ ትሪክሊንግ ፊልተር ይባላል ማለት ነው። ስለዚህ በማጣራት ሂደት ምናልባት እነዚህ የምታያቸው እንትኖች ዩኤስቢ ሪአክተር ምንላቸው ናቸው ማለት ነው። ስለዚህ በዋናነት ዲዛይን የተደረገው ቅድም እንዳልኩሽ ለ100,000 ሜትር ኪዩብ ነው ማለት ነው። ስለዚህ ለ100,000 ሜትር ኪዩብ የሚሆኑ 20 ሪአክተሮች አሉ ማለት ነው። እያንዳንዳቸው በቀን 5,000 ሜትር ኪዩብ ፍሳሽ መቀበል የሚችሉ ማለት ነው። ስለዚህ ከቀደሙ ስቴፕ ምንድነው ይሄኛው የሚለየው? ያኛው እዛ ጋር የተጣሩ ነገሮች ቆሻሻዎች ኦልሞስት አስወግደናል። እዛ ጋር ትላልቅ ሳይዝ አላቸው። አሁን ባዮሎጂካሊ ማጣራት ባዮሎጂካሊ ሲባል ምንድነው ባክቴሪያዎች ናቸው። በባክቴሪያ የምናጣራበት ደረጃ ደርሰናል። ስለዚህ ውሃ ፓርቱ ደግሞ
እዚሁ የተወሰነ 60% አካባቢ በአቨሬጅ ይጣራል እዚህ ውስጥ። ስለዚህ 60% የጣራ ውሃ ደግሞ ወደ አካባቢ መልቀቅ አይቻልም። ስለዚህ ተጨማሪ ትሪትመንት ፕሮሰስ አለ። ቅድም እንዳልኩ የኤስቢ ፕላስ ትሪክሊንግ ፊልተር ያልኩሽ፣ ትሪክሊንግ ፊልተር ላይ እነዛ ያልተሟላ ኤፊሸንሲ ያሟላሉ ማለት ነው። 90 እና ከዛ በላይ የሚያደርሱ ስቴፕ ከጀርባ ናቸው። ስለዚህ አሁን ወደ ውሃውን ወደ ማጣራት ሂደቱ ነው የምናየው ቀጥሎ ማለት ነው። መልካም፣ ወደዛው እናምራ። ቤቱ ጋር ነው፣ በዛ ጋር ነው መግቢያ። አሁን ያለነው ምንድነው ከዚህ አሁን የቆምንበት ፓርት ላይ ያለው ፍሳሽ ወጪው ፍሳሽ ለዚህ ገቢ ይሆናል ማለት ነው። ስለዚህ ከዚህ የወጣውን ፍሳሽ እዛ ቀጥሎ ባለው ስቴፕ ትሪክሊንግ ፊልተር ላይ ይጣራል ማለት ነው። የሚጣራበት መንገድ ምንድነው? ባክቴሪያዎቹ ቅድም እዚህ ጋር ባክቴሪያ ነበር ብዬሻለሁ። አኔሮቢክ ወይም ያለ ኦክሲጅን የሚራቡ ባክቴሪያዎች አሉ። እዚህ ጋር ደግሞ ከኦክሲጅን ጋር ማለት ነው። ምክንያቱም ሁለት አይነት ባክቴሪያዎች አሉ፣ ከኦክሲጅንና ያለ ኦክሲጅን የሌላቸው። ስለዚህ እዚህ ጋር እነዛ ባክቴሪያዎች ደግሞ እዚህ ጋር የሚያሟሉት ኢፊሸንሲ ይጎላቸዋል። ቅድም እንዳልኩ 60% ነው ብዬሻለሁ። እዚህ ጋር ደግሞ ሲመጡ እነዛ 60% የነበረው ወደ 90 እና ከዛ በላይ ያደርሱናል ማለት ነው፣ ጥራቱ ደረጃ ማለት ነው። ስለዚህ ባክቴሪያዎች ከማጥራት ሂደት ጋር ምንድነው ያላቸው ቁርኝት የሚለው ምንድነው? በዋናነት ባክቴሪያ ያው ምግብ ነው የሚበሉት። ምግቡ ከምን ጋር? ከፍሳሽ ጋር የመጣ ምግብ ራሳቸው ሰርቫይቭ ለማድረግ እነዛ ምግብ በመበላታቸው የማጥራት ደረጃ ወደ ፍሳሽ ያጣራሉናል ማለት ነው። ስለዚህ እነሱ የፍሳሽ ውስጥ ያለውን ነገር ስለሚመገቡ ቆሻሻ ይቀንሳል ማለት ነው። በቃ ይወስዱታል ይባላል። ስለዚህ በዛ ፕሮሰስ ነው ዋና ነው። ከዛ በኋላ ምንድነው ባክቴሪያዎቹ እንደዛው አታች ግሮዝ ይለዋል። ባክቴሪያ እዛ ላይ እዛው በራስ ተጣብቆ እዚህ ጋር ፍሪሊ ሙቭ ያደርጋል። እዚህ ጋር ባለ ትሪትመንት ፕሮሰስ እዛች ደግሞ በራስ ተጣብቆ የማስወገድ እና በዛ ላይ እየተብላላ የሚሄድበት ሂደት ነው ማለት ነው። ያለንበት ምናልባት የመጨረሻ ማጣራት ሂደት ላይ ነን ያለ ነው ማለት ነው። ምንድነው ቦታው? ክሎኔሽን የሚባል ነው፣ ወይም ደግሞ ክሎሪን የምንጨምርበት ቦታ ማለት ነው። ምናልባት ቅድም ያየናቸው እዛ ሮቶዎች ክሎሪን ማጠራቀሚያዎች ናቸው። ዶዚንግ ፖይንቶች አሉ። ከገባ በኋላ በእነዚህ ሁለት ቻናሎች ዶዝ አድርጎ ፍሳሹ እንደዚህ ዝግዛግ እንደምታዩ እዚህ አድርጎ ክሎሪን የመያዝ ወይም ኮንታክት እንትኑን የሚጨምርበት ቦታ ነው ማለት ነው። ከተጠራቀመ መጨረሻ ላይ ለአካባቢ ተስማሚ በሆነ መልክ መጣራቱ የምናረጋግጥበት ደግሞ እዚህ ጋር እንደምታዩ ቅድም መጀመሪያ ላይ እንዳየነው አፕቶፍ ሳምፕለር አለ ማለት ነው። ፍሳሽ ይዘቱ መጨረሻ ላይ ወደ አካባቢ ሲለቀቅ ለአካባቢ ተስማሚ መሆን አለመሆኑ ቼክ አድርገን የሚለቀበት ሳምፕል ይወስዳል። ላብራቶሪ ደግሞ ከዛ በኋላ ላብራቶሪ ወስደን ቼክ እናደርጋለን ማለት ነው። እስካሁን ድረስ ያየነው ፕሮሰስ ጨርሶ ታርጌት ይሄን ውሃ ለማምጣት ነው። እቺን ፍሳሽ ለማምጣት የመጨረሻው እንደዚህ አይነት ውሃ ነው የሚወጣው ታርጌቱ ማለት ነው። ይሄ ውሃ ማለት ለተለያየ አገልግሎት የሚሆን መጨረሻ ተጣርቶ ወደ ወንዝ የምንለቀው ውሃ ማለት ነው። ይሄ ወደ ወንዝ የሚለቀቃል፣ ለተለያየ አገልግሎት ይውላል። አሁን እኛ ለዚህ ለግሪደር እንደምታዩ ግሪደሪ አገልግሎት የሚውል ነው። እነዚህ ማሽኖችን ለማጠብ አገልግሎት የሚውል ነው ማለት ነው። መልካም። ይሄ ውሃ ለፍሳሽ ስንልኛ ከቤት ውስጥ የሚወጣ ፍሳሽ ነው ማለት ወይም ደግሞ ውሃ አገልግሎት ከዋለ በኋላ በተለያየ መልክ ይቆሻል ማለት ያንን ፍሳሽ ነው እኛ ጋር መጥቶ መጥራት ያለበት። ከዛ ውጭ ያለ ፍሳሽ ለምሳሌ የኢንዱስትሪ ፍሳሽ ይሁን ወይ ደግሞ የጎርፍ የዝናብ ውሃ ጎርፍ ፍሳሽ ወደኛ ይመጣ ባዕድ ፍሳሽ ነው ማለት ነው። ስለዚህ ህብረተሰቡን መጠቀቅ ያለበት ማለት አስተያየት እንደሚሰጥ መጨረሻ ላይ መስጠት ፈልገው ነገር ይሄ ጉዳይ ነው። ምክንያቱም አብዛኛውን ጎርፍ እየተለቀቀብን አለ። ክረምት ሲመጣ ፍሳሽ ማጣራት ሳይሆን ጎርፍ ማጣራት የሚመስለው ጣቢያችን። ስለዚህ ያ እንዳይሆን የጎርፍ ውሃ መግባት የለበትም ማለት እኛ የምናጠራው ከቤት ውስጥ የሚወጣው ቆሻሻ ብቻ መሆኑን ህብረተሰቡ። ስለዚህ የአዲስ አበባ ውሃና ፍሳሽ መስመርን ከሌላ የፍሳሽ መስመሮች ጋር አለማያያዝ ነው ዋናው ማለት ነው። ስለዚህ ጎርፍ የሚጋበት አካባቢ ጥቆማ ሰጥቶ ባለስልጣን መፍትሄ እንዲሰጥ ማድረግ ስራ መስራት አለበት ማለት ነው። መልካም፣ እናመሰግናለን።
ተመልካቾቻችን እንግዲህ የቃሊቲ ፍሳሽ ማጣሪያ ጣቢያ የማጣራት ሂደቱ ምን ይመስላል፣ ምን አይነትስ ቴክኖሎጂ ይጠቀማል በሚለው ርዕሰ ጉዳይ ዙሪያ ያዘጋጀነው የክፍል 1 ፕሮግራማችን የተከታተላችሁትን ይመስል ነበረ። ሳምንት ስንመለስ ደግሞ ለተቋቋሙበት አካባቢ ብቻ አገልግሎት የሚሰጡ የኮዬ ፈጬና የቦሌ ቡልቡላ የማጣሪያ ጣቢያዎች ሂደት ምን ይመስላል፣ ምን አይነትስ የተለየ ቴክኖሎጂን ይዘው መጥተዋል በፍሳሽ ማጣራቱ ዘርፍ ማለት ነው የሚለውን ይዘን የምንመለስ ነው የሚሆነው በክፍል 2 ፕሮግራማችን። እስከዛው መልካም ሳምንት ይሁንላችሁ።